የወለድሽው ልጅ የግርማ ልጅ ነው ወደልኝ በእናታችሁ እናንተ ምንድነው እውነቱ ሲነገር ነው እንዴ ማን ነው ግርማ አቶ ግርማ ብለህ የምትጀምርልኝ ምንድነው እሱ ግርማ አሁን ስትገባ አገኘኸው ግርማ የሚባል ሰው ነው ያውቃል በቤቱ ደጃፍ ልብን በሚያፈካው የጧት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶር እና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰው እግር ላይ ወድቄ ነው እዚህ ጋር የመጣው። ሰው ተለማምጬ ነው እዚህ ጋር የደረስኩት። የመጣሁበት ኬዝ ደግሞ ቀላል ኬዝ አይደለም። ታሞ እየማቀቀ ያለ የማንነቱ ጥያቄ በጣም ሰፊ የሆነ ሰው እሱን ነፃ ለማውጣት ስል ነው ይሄንን ሁሉ ኪሎ ሜትር አቋርጬ አይገቡ ገብቼ ሰው እግር ላይ ወድቄ ሰው ተለማምጬ የመጣሁት። ምንድነው የምትለኝ? የምን ግርማ ነው እንዴ? ቀድማ ጀምሮ አቶ ግርማ ትለኛለህ። አቶ ግርማ ነው የታውቃለሁ? በህይወት አሉ? እዚህ ነው። አይ በህይወት አሉ ነው ያልሽው? አይደለም እኔ ሌላ ያወራው በህይወት አሉ ስትይ ሰምቼሻለሁ። እዚሁ ጠብቂኝ አንቺ። እኔ ከራሴ ጋር እዚሁ ጠብቂኝ። እኔ ካፍታ ቆይታ በኋላ እመጣለሁ። እዚሁ ጠብቂኝ። ምንድነው? ምን ታውቂያቸዋለሽ አይደል? ምን አይነት ነገር ነው የተናገርሻለሽ? በአይኔ በብረት እኮ ነው ስትደነግጫለሽ። እሱ እኔ ያቆኛል እንዴ? አባባ የግርማ አባባ ባኮትን አሁን እነሱንም አትድገሙ። አንቺንም ይሁን ግርማን እኔ ምንም አያውቁኝም አባባ አላውቃቸውም። እኔ ሲጀመር እርግጠኛ ነሽ አታውቂያቸውም? አቶ በቀለ ያውቃቸው አለም ሳይኔ ነኝ። የነገሮች ሁሉ ማብቂያ የሆነው ኬዝ ላይ ፍንጭ የምናገኝበት ቦታ ላይ ደርሰናል። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን በባለፉት ክፍሎቻችን እንደተከታተላችሁ ከሆነ ከአቶ ፈቀደ ጋር በቀጥታ ያደረግናቸውን ቆይቶች ተመልክታችሁ ነበረ። አቶ ፈቀደ በመጨረሻም እሺታቸውን ከገለጹልን በኋላ የነገሮች ሁሉ ማብቂያ ወደሚሆነው አሁን እንግዲህ የገባንበት ውስብስብ የሆነ ኬዝ እንደምታውቁት ከሆነ ማብቂያው ሞቲቭ ወይም ደግሞ ሴምራጉ ሰዎች መጨረሻቸው ምን ሊሆን እንደሚችል ሰምታችኋል። አሁንም ድረስ እንግዲህ እዚህ ደረጃ ላይ የደረሱበት ዋናው ምክንያትን ሰምታችኋል። ይሄ ነው ጉዳዩ። ይሄ ነገር አበቃ ማለት ደግሞ የሉን ጉዳይ የኛ ጉዳይ እየለፋን ያለንበት ጉዳይ በሙሉ አለቀ ወይም ደግሞ ሙሉ በሙሉ እንግዲህ ከዚህ ጉዳይ ላይ በሰላም እንወጣለን ማለት ነው። እኛ የምንፈልገው በዚህ ሰዓት ያንን ነው እንጂ የሀብት ጉዳይ የንብረት ጉዳይ ወይም ደግሞ የሚቆፈርም ጉዳይ አይደለም። ከዛ ባሻገር ግን የነገሮች ሚስጥር ቁልፍ ወደ ሆነው ቦታ ደርሰናል። ይሄ ማለት ምንድነው? ከአዲስ አበባ ወጣ ብለን የተወሰኑ ኪሎ ሜትሮችን ተጉዘን በአቶ ፈቀደ አማካኝነት ፍንጭ ወደ ሰጡን ቦታ ሄደናል። እዛ ቦታ ላይ እንግዲህ እንዳያችሁት ከሆነ በጣም ብዙ ማስጠንቀቂያዎችን ሰጥተውናል። እንደተመለከታችሁት ከሆነ ስለምንበለው ምግብ ስለሚሰጡን እንቅልፍ እንዳይወስዳችሁ ያሉበትን ሰዓት ጨምሮ በጣም ብዙ ነገሮችን ይሄንን እንግዲህ በካሜራ የገለጽንላችሁ ነገር ነው። እንደዚህ አይነት ምግቦችን ጭራሽ ከማንም እንዳትመገቡ፣ ስለምትጠጡት ውሃ ተጠንቀቁ። ከዛ ባሻገር ደግሞ ከዚህ እስከዚህ ሰዓት እንቅልፍ የሚባል ነገር እንዳይወስዳችሁ፣ ከወሰዳችሁ በጣም አደገኛ ነው ብሎ ስለ ቦታው አደገኝነት ስለምንደርስበት ነገር በጣም ከባድነት ሲሪየስነት ሳይቀር አስጠንቅቀው ከዛ ባሻገር ደግሞ ሚስጥር ያልነውን ደግሞ ከካሜራ ጀርባ ከሳቸው ጋር አውርተን ነው የተለያየ ነው። ይሄንን እንግዲህ መነሻ በማድረግ በጣም እንግዲህ ሰሞኑን ብዙ ነገሮችን ስናዘጋጅ ራሳችንን ስናደራጅ እንዲሁም ደግሞ ከዛ ባሻገር ደግሞ መሰራራት ያሉብንን ቅድመ ሁኔታዎች ስንጨርስ ነበረ የቆየ ነው። ይሄ ማለት ኬዙ በጣም አደገኛ በጣም ከባድ መሆኑን ስለምናውቅ እኛም እንግዲህ በበኩላችን የራሳችንን አቅም በተቻለን አቅም ነገሮችን ጨርሰን ሙሉ በሙሉ አጠናቀን መውጣት ስለምንፈልግ ነው። በዚህ ደረጃ ራሳችንን በደንብ አደራጅተን እርግጠኛ ሆነን በራሳችን ተማመን እዚህ ድረስ የመጣ ነው። ምክንያቱም ከባድ
ከባድም ኬስ ስለሆነ እንግዲህ ወዴት ነው የመጣ ነው ሲባል በአቶ ፈቀደ ጠቋሚነት በቀጥታ ይሄንን ገንዘብ ወይም ደግሞ ይሄንን የተቀበረውን ነገር ሊያወጣ የሚችለው የዚህ ሁሉ ሚስጥር ነገር ሊያውቅ የሚችል የተባለው አንድ ሰው ነው በህይወት ያለው ተብሏል። ያ ሰው ደግሞ የት ነበረ ሲባል እንግዲህ አቶ ፈቀደ ያውቁታል። ይሄንን ሰው ከዘመናት በፊት አብረውት እንደነበሩ እንግዲህ ከካሜራ ጀርባ ብዙ ነገሮችን ነግረውናል። ስለዚህ እሱን እናገኛለን፣ እሱን ልናገኝ እንችላለን ብለን ነው እዚህ በቀጥታ የመጣ ነው። ዛሬ በዚህ ቪዲዮ በጣም ጥሩ የሆነ ድል አስመዝግበን እንግዲህ በእርግጠኝነት ይሄንን ሰው እናገኘዋለን ብለን ነው ተስፋ የምናደርገው። ይሄንን ሰው አገኘ ነው ማለት እንግዲህ በእርግጠኝነት ይሄ ነገር ተጠናቀቀ ማለት ነው። ዛሬም እሱን ለማድረግ ነው እዚህም የተገኘ ነው። ዛሬ በዚህ ቪዲዮአችን በዛሬው ቪዲዮአችን ይሄንን ነገር የምንወጣበትን ፊክስ የምናደርግበትን ቪዲዮ ወደ እናንተ እናደርሳለን ብለን እናስባለን። የእናንተም ጸሎት እንግዲህ ከጎናችን እንዲሆን እንዲረዳል እንጠይቃችኋለን። ቦታው ላይ ደርሰናል እንዳላችሁት የኛም ሰዎች ከካሜራ ጀርባ በዛ ብለን መተናልና ግርግርም ላለመፍጠር ምክንያቱም ከአዲስ አበባ ውጪ ስለሆነ እንደዛ ለማድረግ እየሞከርን ነው። ምክንያቱም ምንም ሰው ውስጥም አይን ውስጥም መግባትም ስለማንፈልግ የተሰጡንም ቅድመ ጥንቃቄዎች ስላሉ ነገሮችን በጥንቃቄ እያደረግንም ስለሆነ እንግዲህ ተመልካቾቻችን ወደዛ በቀጥታ እንገባለን። ወደ ተባልንበት ወደ ተቆምንበት ቦታ ነው የምንገባው። የእናንተም ጸሎት እንዳይለየን እስከ መጨረሻው ድረስ ፕሮግራማችንን ተከታተሉ። ዛሬ እንግዲህ ድል አስመዝግበን እንወጣለን የሚል ተስፋ አይደለን። የእናንተ ጸሎት አብሮን ሲሆን የእናንተ ልመና አብሮን ሲሆን በዱዓችሁ ታግዙ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ምንድን ነበር የተፈጠረው? በቀጥታ ከናንተ ጋር ስናወራ ልንገባ እንደነበረ ነው። ነገር ግን የነበረው ሁኔታ እንደዛ አልነበረም። አንዳንድ ግርግሮች በቦታው ላይ ተፈጥረው ነበር። ይሄ ማለት የኛም ሰዎች የህግ አካላት ስለነበሩ እዚህ ቦታ ላይ እንግባም በሚለው እንግዲህ እሷም ስለማታውቀን ጭምር አንዳንድ ነገሮች ተፈጥረው ነበር። አካባቢው ላይ ደግሞ የነበሩ ሰዎች ተሰብስበው ሌላ ነገሮች ተፈጥረው ነበር። እኛም ጋር ግን የህግ አካላትም ስለነበሩ ከዛ በተጨማሪ ደግሞ የተለያዩ ነገሮች እኛ ማድረግ ሞክረን ነበር። በእነዛ ነገሮች ምክንያት ቦታው ላይ ሰላም ፈጥረን በሰላም ወደዚህ ቤት ልንገባ ችለናል ማለት ነውና እነዚህ ነገሮች ደግሞ ለእናንተ ልናሳልፍላችሁ ስላልፈለግንም ጭምር ነው። ይሄ ማለት አላስፈላጊ ግርግር ስለነበረ በጣም ረጅም ሰዓት ነው የቆየነው እዚህም ለመግባትና በጣም ብዙ ነገሮች ነበሩ እኛና አንቺ መሀልም የተፈጠሩትና ለምንም እንደዚህ እንዳልሽ ለምንም ይሄንን ሁሉ ነገር ይሄንን ሁሉ ሰጣ ገባለት ፈጥሪም ከኛም ጋር እንደዛ ሊፈጠር እንደቻለ አልገባኝም። ለምንድን ነው እንደዛ ልታደርጊ ይቻልሽው? ለምን ግድ ይላል እንዴ? እኔ ታውቃችኋለሁ እንዴ ደግሞ ያመጣችሁብኝ ካሜራ ምናምን ነው። ወንጀለኛ ነኝ እንዴ? በመጥፎ ስራ ሰርቻለሁ። ካሜራ ፊትም ምንም ፊትም መቅረብ አልፈልግም እንዴ። ምን ሰርቼ ነው? ምን አድርጌ ነው እንዴ? መስራት አለ መስራት ሳይሆን ካንቺ ጋር እኮ የመጣንበትን ስለኛ ማንነት ምን ፈልገን እንደነበረ በስነ ስርዓትኛ በአግባቡ ላንቺ ልናስረዳሽ ሞክረን ነበር። ምን አድርገህ ነው የምታስረዳኝ? እንትን ካሜራ ደቅና ነው የምታስረዳኝ እንዴ? እኔ እኮ ለሰው አሁን ሲገባኝ ልክ ሰው የሆነ ነገር እንደሚያይ ነው የምታደርገኝ። እኔ ተከብሬ ባለሁበት ምን ሆነ ነው? ምንድነው እሱ ችግሩ? ምን ልሆንስ ብለህ ነው ካሜራ ደቅነ የምትመጣብኝ እንዴ? ያ ማለት አንቺ ልክ አይደለሽም ማለትም ሳይሆን እኛ ማን እንደነበረን ምን ፈልገን እንደመጣን በስነ ስርዓት ምንም አይነት ግርግርም ሳይፈጠር ላንቺ በስነ ስርዓት ለማስረዳት ሞክረናል። አይደለም ታቆኛላችሁ። ከዚህ በፊት አንተዋወቅም አይደል? በቃ ስለዚህ እኮ ነው ሰው የሚያውቀውን ሰው ነው እኮ ሰላም ነው ብሎ ግብት የሚለው እንጂ እኔ አላውቃችሁ። የመጣችሁት ደግሞ ካሜራ ደቅናችሁ ምን መሆናችሁ ነው እናንተስ? እንደዛ ሳይሆን እኛ እኮ ስላንቺ በቂ የሆነ ኢንፎርሜሽን ይዘን ከዛ ደግሞ ካንቺ የምንፈልገውን ነገር ደግሞ ካንቺ ጋር ለማውራት ከዛ ደግሞ የመጣንበትን አመጣጥ ስለማንነታችን ጭምር የነበሩትም የህግ አካላት እኔንም ጨምሮ በስነ ስርዓት መታወቂያችንን አሳይተንሽ ነበረ እና ደግሞ አይ ወንጀለኛ ነው አይመሰልኩት። እኔ ትልቅ ወንጀለኛ ነው አይመሰልኩት እንዴ? እንደራስ አስበው እንጂ ካሜራ ደቀነ ፊት ለፊቴ ስትመጣ ምን ሆነህ ነው? ምንድነው? ምን ሆናችሁ ነው እንዴ? ያም ሆነክ ፋይናሊ ነገሮች የነበሩት ግርግሮች ተፈተው አሁን ላይ ቁጭ ብለን ልናወራ ችለናል። የነበሩት ነገሮች ግን አሁን ላይ ይሄንን ነገር ያነሳውበት ምክንያት አስፈላጊ ስላልነበረ ነው። የነበረው ካንቺ ጋር የፈጠርነው ሰጣ ገባ ያንቺ እንደዛ መሆን የኛ ደግሞ ለማስረዳት ላንቺ በምንጥርበት ጊዜ አንቺ የመለሽልን አመላለስ ከዛ ደግሞ የአካባቢው ሰው በሙሉ ተሰበሰበ። ያ ሁላ ግርግር መፈጠሩ አስፈላጊ ስላልነበረ እንጂ ፋይናሊ አሁን እሱን ፈተነው። ታይቶ አይታወቅማ። ይገባኛል። አሁን እሱን ፈተነው። ፖሊስ ይዛችሁ እንዴት ነው የሚሆነው እንዴ?
ወንጀለኛ እኮ ነው ያረጋችኝ ልክ ወንጀል የሰራሁ ነው እኮ ይመስለኝ እንዴ በፍጹም እሱን ነገርሽ ነበር ፋይናሊ አሁን እንግዲህ እሱን ሁሉ ነገር ፈተነው አሁን እኔና እንጂ ቁጭ ብለን እያወራን ነው ያ ሁሉ ነገር አልፏል ግን ለነገርሽ የፈለኩት አስፈላጊ እንዳልነበረ ለማንሳት ምክንያቱም ለማወቅም ጭምር ነበር እሱን እንተውና አሁን የመጣንበትም ጉዳይ በጣም አሳሳቢም ጉዳይ ስለሆነ እሱን እንቀጥለውኛ እሺ ምንድነው ጉዳያችሁ ምን ነግረንሻል ካሜራም ጀርባ አንዳንድ ነገሮችን ነግረንሻልና በቀላሉ ግን ካንቺም ጋር አዲስም ሰው ነው እያወራው ያለውና ለመተዋወቅም ያከለ እስኪ ስለ ስምሽም ብታስተዋውቂ ማንነትሽን ብትነግሪኝ ደስ ይለኛል እሺ ለምን ፈለክ ማለት ነው ለምን ፈለከኝ እኔ ነው ምን አረኩኝ ለምን ፈለከኝ ምን አድርጌ ነው ቆይ እስኪ ንገረኝ ነገሩን እኮ ካንቺ ጋር አውርተናል አይደለ ከካሜራም ጀርባ ምን ፈልገን እናወራም ምንድነው ጉዳይ እዚህ ማንን ፈልገን እንደመጣን እውነት ለመናገር እኔ እንደውም አቤት ውስጥም ሌላም ሰው አገኛለሁኝ ብዬ ነበር ተመልካቾችም እንዲያውቁት የምፈልገው ነገር ካቶ ፈቀደ ጋር ያወራነው ነገሮች ተመልክታቸዋል ያ ማለት እንግዲህ ወደ ኋላ መለስ ብለን ስናይ ሁለት ሰዎች እንዳሉ እዚህ ጉዳይ ላይ ማለት ይሄ ነገር ሊያወጡት የሚችሉ ሁለት ሰዎች ናቸው ስለ አንደኛው ህልፈት አንደኛው በህይወት መኖር ከዛ እንግዲህ ከሳቸው ተነስተን ነው እዚህ ሀገር ድረስ ብዙ ከተማ አቋርጠን የመጣንበት ምክንያት ይሄንን ግለሰብ ወይም ደግሞ አቶ ግርማ የተባለን ግለሰብ ፈልገን ነበር እዚህ ቤትም እንደሚኖር ማን ነው አቶ ግርማ እንግዲህ ስትመጣ ያየኝ እኔን ነው አይደለ ማን ነው ግርማ አቶ ግርማ ብለህ የምትጀምርልኝ ምንድነው እሱ ግርማ አሁን ስትገባ አገኘው ግርማ የሚባል ሰው ላይ ያውቃለሁ ፈልጌ የመጣሁት እሱ ነበር እና እኔ ግርማ አይደለሁማ አውቃለሁ ግርማማ እንዳልሆንሽ እኮ አውቃለሁኝ እሱንማ በደንብ አውቃለሁኝ መለየት እችላለሁኝ እኮ ግን ፈልጌ የመጣሁት ግርማ የተባለ ሰው ነው ግርማ ደግሞ እዚህ እንደሚኖር በቃ የለም ግርማ የሚባል ሰው እኔ ማላውቅም እንዴ እኔ እዚህ ቤት የምኖረው እንግዲህ ስትመጣ ያገኘኝ እኔን ነው አይደል በቃ ያገኘኸው እኔን ነው ግርማ የሚባል ቤት እንግዲህ ሌላ ቦታ ፈልጉ እኔ ጋር ግርማ የሚባል ሰው የለም ይሄው እንግዲህ እንደምታየኝ ነኝ ምን እያልሽ ነው እየቀለድሽ ነው ለምን እቀልዳለሁ አይ አይደለም የመጣሁበት ጉዳይ በጣም አሳሳቢ ጉዳይ ነው እንዴ ቀላል ጉዳይ አይደለም አንዴ ይገባኛል እሱማ ግን እኔ እርግጠኛ ሆኜ ነው የመጣሁት እርግጠኛ ሳልሆን መጀመሪያ ከነበርኩበትም ቦታ እግሬን አላነሳም እሱ እዚህ ለመኖሩ ደግሞ ብዙ ኤቪደንሶችን ብዙ ማስረጃዎችን ብዙ ነገሮችን ሰብስቤ ነው የመጣሁት ምን አስበህ ነው ወንድሜ እኔ እንግዲህ እዚህ ቤት ያለሁት እኔ ነኝ አልኩ እኔ ግርማ የሚባል ሰው አላውቅም ሲጀመር ግርማ የሚባል ሰው አላውቅም በቃ ያለሁት እኔ ነኝ እንግዲህ እዚህ ቤት ግርማ የሚባል ሰው አላውቅም አንቺ ግርማ የሚባል ሰው ካላወቅሽ እዚህ ቤት ግርማ የለም ካልሽ ማንሽ ታዲያ አንቺ ምንድነሽ እዚህ ምንድነው እየሰራሽ ያለሽው ታዲያ ይሄማ ቤቴ ነው ይሄማ ቤቴ ነው እንዴ ምን እየሰራሁ ነው ይሄው ቁጭ ብዬ ነው ያገኘኸኝ ግርማ የሚባል ሰው አላውቅም ሲጀመር እንኳን አይደለም ግርማ ሌላም ሰው አላውቅም እኔ ከልጄ ጋር ነው የምኖረው ልጄን ለማሳደግ ደፋ ቀና እያልኩ ስለዚህ ግርማ የሚባል ሰው አላውቅም እኛ ይኸውልሽ እናንተን ለማጥቃት ወይም ደግሞ ሌላ ነገር ክፉ ነገር አስበን የመጣን ሰዎች አይደለንም በጣም ጭንቅ ውስጥ በጣም ውስብስብ ነገር ውስጥ የገባን ሰዎች ነን አሁን ላይ ያ ማለት ደግሞ የገባንበትን ሁኔታ ምን አይነት ሁኔታ ውስጥ እንዳለን ጭምር እኛ ነን የምናውቀው ይሄን ደግሞ ላለንበት ነገር ቁልፍ ነገር እኛ ለገባንበት ማጥ አሁን ላይ ለጨነቀን እንግዲህ መፈናፈኛ ላሳጣን ሰላም ለነሳን ነገር መፍትሄ የሚባለው ነገር እንግዲህ ሰው ታሞብናል አሁን የሱን መፍትሄ ሳይቀር ለብዙ ነገሮች ቁልፍ ሳይቀር ብዙ ነገሮችን ያውቃል የተባለው ሰው ግርማ ነው ግርማ ደግሞ እዚህ ቤት ነው የሚኖረው እዚህ ቤት አለ ተብለን የመጣነው እኔ ወንድም የምኖረው እኔ ነኝ እንግዲህ ግርማ የሚባል ሰው አላገኘህም እኔ ደግሞ ግርማ የሚባል ሰው አላውቅም ወንድሜ እንግዲህ አማርኛ ነው አይደል የሚያግባባን የለም ግርማ የሚባል ሰው እኔ አላውቅም ምን አስበሽ ነው ማለት ሰላማዊ ሰዎች እንደሆነ እዚህም ጋር ከካሜራ ጀርባም የምታያቸው ሰዎች የህግ ሰዎች እንደሆኑ እነዚህም ልጆች እንግዲህ የኛ ቡድን አባላት እንደሆኑ በፍጹም ልንጎዳሽ እንዳልመጣን ደጋግሜ አስረዳሁሽ ነገርኩሽ አይደለ እኛ አንዳንድ ነገር ፈልገን እንጂ እናንተን ለማጥቃት እናንተ ላይ ጥቃት ለማድረስ ወይም ደግሞ እናንተ ጋር ጉዳት ለማድረስ የመጣን ሰዎች አይደለንም እኔ ግርማ የሚባል ሰው አላውቅም እሺ እንዴት ላርግ ግርማ የሚባል ሰው አላውቅምም አውቄም አላውቅም ስትመጣ ያገኘኝ እኔን ነው አይደል ቤት ውስጥ በቃ ግርማ ከሆነ እንግዲህ ሌላ ግርማ ተሳስታችሁ ከሆነ ፈልጉ እኔ ጋር ግርማ የሚባል ሰው የለ ግርማ የሚባል ሰው አላውቅም እሺ እንቀጥለዋለን
ማለት አላውቅም ስላልሽ እተውሻለሁ ወይም ደግሞ ይቀራል ማለት አይደለም። መጀመሪያ ስመጣ ማስረጃ ይዤ ነው የመጣሁት። ግርማ አላውቅም ካልሽ የመጣሁበት ቤት ላይ ግን የግርማ ቤት እንደሆነ እኔ እንደውም አንቺን አገኛለሁ ብዬ አላሰብኩም። በቀጥታ ወይ ይኖራል ወይ ወጣ ብሎ ነው ወይ የሆነ ነገር ባላለሁ ብዬ ነው ያሰብኩት። ወይ በቀጥታ እሱን እንኳን ባላገኘው እንኳን አንቺን አገኘሁሽ እዛ ቦታ ላይ። ይኸውልሽ እኔ ልንገርሽ መጀመሪያ አላውቀውም እንደዚህ የሚባል ሰው የለም ስላልሽኝ እተውሻለሁ ማለት አይደለም። አይ ካልሽኝ ግን አንቺን ማንነሽ ስላንቺ ምንነት ማወቅ እፈልጋለሁ። አላውቀውም አልኩ እኮ የምፈልገው ግርማ ነው አይደል? እኔ ቆይቻለሁ፣ ግድ የለም ቆይቻለሁ። እኔ ግርማ የሚባል ሰው አላውቅም አልኩ እኮ አላውቅም። ይቅርታ፣ በጣም ይቅርታ። ከስምሽ ልጀምር። ያለማክበር ጉዳይ አይደለም ይሄ ጉዳይ ግን ዓለም ፀሐይ ነኝ። እሺ ዓለም ፀሐይ፣ ምን ያክል አመት እዚህ መኖር ከጀመርሽ ወይም ደግሞ ምን ያክል ጊዜ ሆነሽ እዚህ መኖር ከጀመርሽ? እኔ ቆይቻለሁ፣ በጣም ቆይቻለሁ። ምን ያክል ማለት? በጣም ቆይቻለሁ። አሁን ስትመጣ ግርማን አላገኘህም አይደል? ያገኘኸው እኔን ነው። ስለዚህ እኔ በዚህ በጣም ቆይቻለሁ፣ ብዙ ጊዜ ቆይቻለሁ። አንቺ እዚህ ቦታ ላይ ከቆየሽ ረጅም ጊዜ ካስቆጠርሽ ስለ ቤቱ ስለ አካባቢው በደንብ ታውቂያለሽ ማለት ነው። አዎ እንዴ እኔ አንገቴን ደፍቼ ልጄን እያሳደግኩ ነው። ልጅ አለኝ። እዚህ ቦታ ነው ተወልደሽ አደግሽው ወይስ? አሁን እሱ ምን አስጠየቀ? ማወቅ እፈልጋለሁ እንዴ። ለምን ምን አስጠየቀ? ስለምታወሪው ነገር ስለ አንቺ ስለ ምንነቱ ስለ ቦታው ስለ አካባቢው ስለ ማንነትሽ ጭምር ማወቅ እፈልጋለሁ። እንዴ የትም ልወለድ መኖር አልችልም እንዴ? ትቻለሽ። እኔ ስለዚህ ቦታ ነው እየጠየቅኩሽ ያለሁት አሁን ላይ። እንዴ አሁን እኮ አንተ እኮ አመጣጣህ ግርማን የፈለከው ግርማን አጣ። ስለዚህ የትም ልወለድ የትም ልኑር ምን አገባኝ? የትም መኖር አልችልም። መተሽ ነው ወደዚህ ቦታ? ወይ ጉድ! እንዴ እኔ ነው የምትፈልገው ግርማን ነው የምትፈልገው? ይኸውልሽ ወይዘሮ ዓለም ፀሐይ አንቺ የምትመልሽልኝ መልስ እዚህ ጋር ለኔ ዋጋ አለው። እዚህ ቤት ለመድረስ እዚህ ቦታ ላይ ለመድረስ በጣም ብዙ ዋጋ ከፍያለሁ። ስንትና ስንት ኪሎ ሜትሮችን አቋርጬ እዚህ እንደመጣሁ በደንብ አውቃለሁ። እዚህም ለመምጣት ይሄንንም ፍንጭ እንኳን ለማግኘት በምን አይነት ሁኔታ ውስጥ እዚህ ጋር እንደደረስኩኝ እኔ አውቃለሁ። ሰው እግር ላይ ወድቄ ነው እዚህ ጋር የመጣው። ሰው ተለማምጬ ነው እዚህ ጋር የደረስኩት። የመጣሁበት ኬዝ ደግሞ ቀላል ኬዝ አይደለም። አንድ ታሞ እየማቀቀ ያለ የማንነቱ ጥያቄ በጣም ሰፊ የሆነ ሰው እሱን ነፃ ለማውጣት ስል ነው ይሄንን ሁሉ ኪሎ ሜትር አቋርጬ አይገቡ ገብቼ ሰው እግር ላይ ወድቄ ሰው ተለማምጬ የመጣሁት። የመጣሁበት ጉዳይ ቀላል ጉዳይ አይደለም። እሺ እኔን ምን አገባኝ? የሞት ሽረት ጉዳይ ነው። እሺ እኔን ምን አገባኝ ታዲያ? እሺ ስለዚህ እኔን አሁን ምን አገባኝ? የፈለከው ግርማን ነው አይደለ? ይኸውልሽ የፈለከው የምትፈልገው ግርማ፣ እኔ ግርማ አይደለሁማ። እሺ እኔ ምን አገባኝ? እኔ አሁን ታዲያ ስለአንቺ በጣም ብዙ ነገሮችን ማጣራት እፈልጋለሁ። ያን ደግሞ እኔ በምጠይቅሽ ጥያቄ ከዛ ደግሞ አንቺ በምትመልሽልኝ መልስ ስለአንቺ ማወቅ የምፈልጋቸው ነገሮች አሉ። እንግዲህ ተመልካቾቻችን ስንመጣ ገና የዚህ ኬዝ መነሻ ሲባል ሁለት ጎሳዎች አሉ ተብለን ነው አይደል የመጣነው? አሞቴ የሚባል ጎሳ አለ፣ ሴምራ የሚባል ጎሳ አለ። በዋናነትም ነገሮችን አሁን ያለንበትንም ውስብስብ የተጠላለፈ ነገር የፈጠረው የእነዚህ ጎሳዎች ጉዳይ ነው። አንቺን ደግሞ በደንብ አጣርቼ ማወቅ እፈልጋለሁ። አሞቴ ትሆኚ ሴምራ ትሆኚ ከጀርባሽ ምን እንዳለ ማን እንዳለ ይሄንን ሁሉ ማውቀው እኔ ስጠይቅሽ አንቺ በምትመልሽልኝ መልስ ነው። እኔ ደግሞ በደንብ መቀበል ያለብኝን እቀበላለሁ፣ አለመቀበል ያለብኝን ደግሞ እኔ እቀበላለሁ። ያለሁበት ጉዳይ ግን የመጣሁበት ጉዳይ አንቺ ጋር ያመጣኝ ጉዳይ ቀላል ጉዳይ አይደለም። ስለዚህ አይደለሁም ግርማ የሚባል ሰው አላውቅም ስላልሽ እኔ አንቺን በቀላሉ አልተውሽም። እሺ ምንድነው? በስነ ስርዓት ይኸውልሽ፣ እኔ ምንም አይነት ነገር እኔ በኩል የምትጠይቀኝ ምንድነው? እነሱ በአግባቡ እሺ ምንድነው የምትጠይቀኝ? በቤቱ ደጃፍ ልብን በሚያፈካው የጠዋት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሀል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ
ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂም እና ስፓ፣ ባስኬትቦል ኮርት እና የልጆች ማቆያ ኢንዶርና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደዚህ አካባቢ እንዴት እንደመጣሽ ጨምር። ምክንያቱም አካባቢው ላይ ያለሽን ማወቅ አካባቢው ላይ ስለምታውቂው ነገር ካንቺ አንደበት መስማት እፈልጋለሁ። ለዛ ደግሞ ምን ያክል አካባቢው ላይ እንደቆየሽ ጨምር ስትነግሪኝ ነው ከዛ እየተነሳው ልጠይቅሽ የምችለው። እንዴት ነው ወደዚህ የመጣሽው? እሺ አሁን እንግዲህ ልክ የመጣሁት ቤተሰቦቼም የዚህ ተወላጅ አይደሉም፣ እኔም የዚህ ተወላጅ አይደለሁም። እኔ በስራ ከጓደኞቼ ጋር ብሬ መጣሁ እዚህ ስራ ለማግኘት። ከዛ ጊዜውም ደህና ነበረ። እቃ ማጠብ ምንም ተቀጥሬ እየሰራሁ ነበረ። ብዙ ቦታ እቃ አጥብ ነበር፣ የሰው ልብስ አጥብ ነበር። ከዛ በኋላ ደግሞ አንድ ምስኪን ጥሩ ሰዎች የሆኑ እነሱ ቤት ረጅም ጊዜ ሰራሁ። ረጅም ጊዜ ሰውየው ቀበሌ ሊቀመንበር ነበር፣ በድሮ ማለት ነው ሊቀመንበር ነበሩ። በቃ በጣም የተመላለስኩ እሳቸውም ጋር። ከዛ በኋላ እንዲሁ ሲያዝኑልኝ ቆዩ። መጨረሻ ላይ እሳቸው ሊቀመንበር ስለሆኑ ተጻጽፈው ይሄ አሁን ታየውን ቤት አሰጡኝ። እንዲህ አልነበረም። እንደው አሁን ደፋ ቀና ብዬ እንትን ብዬው ነው አጽድቼ ነው። እና ይሄ የምታየውን የቀበሌ ቤት እሳቸው ናቸው ያሰጡኝ። ነፍሳቸውን የማረው። ጊዜውም ጥሩ ነበረ፣ ደህና ጊዜውም ጥሩ ነበረ። ከዛ በኋላም ያው ልጅ ወለድኩኝ። ልጄንም እያሳደግኩ ነው ያለሁት። አሁን ልጄን አሳድጋለሁ። እንግዲህ ልጅ ወለድኩ ስትይ ልጅ ለመውለድ መጀመሪያ ማግባት፣ መዳር፣ መኳል የሚባሉ ወግ ማዕረጎች አሉ። ልክ ነው። ለሷ ያው አልታደልኩም። ግን ያው ምን ማለት ነው አልታደልኩም ስለ ያው ተድሬ ምናምን አይደለም፣ እንዲሁ አግብቼ እንዲሁ በጓደኝነት እንትን አለ። ከዛ በኋላ ያው ትንሽ ጊዜ ቆየን። ልጄንም የወለድኩት እንዲሁ በጓደኝነት ነው። እኔና እሱ ጓደኛ ሆነን ረጅም ጊዜ አብረን ነበር። ያው ከዛ በኋላ ብዙ ከመግባባት ታውቂያለ፣ ብዙ ከመግባባት ተዋወቅን፣ በጣም ተዋወቅንና ጥልቅ ያለ ማለት ነው እስከ መውለድ ደረስን። ከዛ በኋላ ልጄም ተወለደ። ያው አብረን ነበር የምንኖረው፣ እዚህ ነበር የሚኖረው። እሱም ቤት ብዙም ስለሌለው ያው ሹፌርም ነው፣ ክፍለ ሀገር ይመላለሳል። ያው አንዳንድ ነገር የሚያመጣልኛል ከሰል ምናምን ነው። ያው ውጪ ከመውጣት ያው ትንሽ ድናለው እቃ ከውጪ ከመግዛት ጤፍ ምናምን ያመጣልኛል። ወደ ጎጃም ምናምን መስመር ሲሄድ ያመጣልኛል። ከዛ ወለድኩ። ያው እንደ በፊቱ እንደ ድሮ አልነበረም ህይወቴ። ልጄም ከወለድኩ በኋላ እንዴት አንተ ትብስ አንቺ ትብሽ እየተባባል ነበር የምንኖረው እኔና እሱ ባለቤቴ ማለት ነው። ረጅም ጊዜ ፊልድም ሄዶ ቆይቶ ይመጣል ምናምን በቃ እንደዛ ነው። እኔም ደግሞ ልጄን ደግሞ ያው እዚህ ውስጥ ከፍያ የሌለው ደሞዝ በለው ልጄን ማሳድጋለሁ። የትም ማለቱ ቀረ። ልጄን በጣም አሳድጋለሁ፣ ምንም ነገር ሳያምረው ልጄን ማለት ነው። ስለዚህ ይሄ ነው የኔ ህይወት። ቤተሰቦቼም ያው እንደ በፊቱ ቢሆን ኖሮ ቤተሰቦቼ ሊድሩኝም ይፈልጉ ነበር እንደ ድሮ ይመስለኛል። አሁን ግን ያው ወደዚህም የመጣሁት ይሄንንም ጥላቻ ነው። አንድም ታፍራለህ፣ አንድ ቦታ ቁጭ ብለህ ሳታገባ ስትቆይም እድሜም ሲሄድ ምናምን ወይ ሰው አጥቼ ነው ምናምን ትላለህ። ስለዚህ ብቻ ወደዚህ ሀገር እኔ አውቄ ነው የመጣሁት። ያው ተሰድጄ በለው ጓደኛ ተከትዬ ነው የመጣሁት። ከዛ በኋላ ረጅም ጊዜ ነው የቆየሁት። ይሄ ሰፈር እንግዲህ ይሄ አካባቢ በጣም የማውቀው እንደው ከበፊቱ ይሄንን ነው የማውቀው። እዚህ ሰፈር ነው ብዙ ታሪኬም የተቀየረው፣ ብዙ ታሪክ የሚያሳልፍኩት እዚህ አካባቢ ከመጣሁ ነው እንጂ ሌላ ነገር የማውቀው ነገር የለኝም። ረጅም ጊዜ ኖሬያለሁ ከሰፈሩም ጋር ከአካባቢውም ጋር አብሬ ነው የምኖረው። ልጄንም እያሳደግኩ ረጅም ጊዜ ነው የቆየሁት ብያለሁ። ወልጄም በጣም አካባቢው ጠይቆኛል፣ እንደ ትልቅ ነገር አድርጎ ነው የጠየቀኝ። ባለቤቴም ደግሞ ፊልድ ይሄድ ነበረ፣ ይመላለስ ነበረ። አንድ ወቅት የክፍለ ሀገር ሹፌርም ስለነበረ በራሱ መኪና ተገልብጦ እንደጠፋ ሰምቻለሁ። እና አርሜን ሰምቻለሁ ማለት ነው። ያው ሰምቻለሁ። ያው ወለድን እያልሽ ነው እንግዲህ። ከወለዳችሁ ደግሞ ምንም ያመጣልኛል
ሀገር አቋራጭም ሲሄድ ከሀገሩ ላይ ከቦታው ላይ የሚኖረውን ነገር ይዞ ይመጣል። ያ ማለት እንግዲህ ልጅ ወለድን አልሽ። ከዛ ልጅ ከወለዳችሁ ደግሞ የሚያጣምራችሁ ነገር ይኖራል። ሰምቻለሁ የሚባልም ነገር ስላልሆነ ጉዳዩ ማለት ነው። ምክንያቱም ተዋልዳችኋል እዚህ ጋርና እንደዛ ልትይ አይገባም ላምንሽ የምችለው ነገር ስላልሆነ። ከዛ በፊት ግን ማወቅ የምፈልገው ነገር ማናልሽኝ የባለቤትሽ ስም አልነገርሽኝ? አስቻለው ይባላል። ልክ ነው እኮ እርሜና ወጣሁ መልህ እንዴት እንደሆነ ታውቃለህ? ተገልብጦ ሞተ ስላሉኝ ሄጄ እንኳን አልቀብርም። ሄጄ እንኳን ለቅሶ የምደርስበት አካባቢ የለም። ስለዚህ ዝም ብዬ ነው በአደጋት መኪና ግጭት ተጋጭቶ ሞቷል የሚል ሹፌሮች ነግረውኝ ነው የሚያውቁ። እኔንና እሱን የሚያውቁ ሹፌሮች ነግረውኝ ነው እንዲህ ብለው መተው ነግረውኝ ነው። አሁን እነሱም ከጠፉ ቆይተዋል። ረጅም ጊዜ ነው እነሱም ከጠፉ። እነሱ ነግረውኝ ነው። እውነት ነው ደግሞ ማይጠፋም ነበር ይመጣ ነበር። ስለዚህ ያው መሞቱንም በእነሱ ነው ያወቅኩት። ከዛ በኋላ አገባሽ ምንድነው? እሺ ይሁን። ምናልባትም ስለዚህ ጉዳይ ላይ እዚህ ላይ መቆየት ስለማይገባንና እንዳልሽኝ እሺ አለፈ እንበል ባለቤትሽና ከዛ በኋላ ሌላ ሰው አገባሽ ወይስ ምንድነው የተፈጠረው ህይወትሽ ላይ? አይ እኔ አላገባሁም። ምንም ይሄው ልጄን እያሳደግኩ ነው። ምንም አላገባሁም። ልጄን ስራ እየሰራሁ እያሳደግኩ ነው። ልጄ ጽዳት የሆነ ቦታ ጽዳት ስራ ገብቻለሁ እያሳደግኩ ነው ልጄ። እንግዲህ እንደዛ ከሆነ ታዲያ የባለቤቴ ስም አስቻለው እንደሚባል ከነገርሽኝ እዚህ ቤት ደግሞ አቶ ግርማ የተባለ ሰው እንደነበረ ነው ሰምተን የመጣ ነው። እንደነበረም ብቻ ሳይሆን አለም ጭምር ነው። ወንድሜ ምንድነው የምትለኝ? ምን ማለት ነው? ምንድነው የምትለኝ? የምን ግርማ ነው? ቀድማ ጀምሮ አቶ ግርማ ትለኛለህ። አቶ ግርማ ነው የት አውቃለሁ? ተው እንጂ አንዳንዴማ አይምሮ ይኖርህ እንጂ። እኔ አቶ ግርማ የሚባል አላውቅም አልኩ አይደል እንዴ? ስንቴ ነው ማውራ? ይኸውልሽ አሁን ተግባብተን እያወራን ነው አይደል? ነገርኩህ አይደል? ያለውን ነገር ሁሉ ነገርኩህ። አሁን አቶ ግርማ የምትለኝ አቶ ግርማን ከየት ላምጣው? አቶ ግርማ የምትለኝ ይኸውልሽ ወይዘሮ አለምፀሐይ አቶ ግርማ ማለት እኛ አሁን ላይ ለተጨቀነቅንበት ጉዳይ መፍትሄ እጁ ላይ ያለ ሰው በጣም የምንፈልገው ሰው እዚህም ድረስ ሀገር አቋርጠንም እንድንመጣ ያደረገን ሰው ግርማ ነው። እና እኔ እሱ ደግሞ እዚህ ቤትም እንዳለ እንግዲህ እርግጠኛ ሆነን ተጠቁመን የመጣ ነው። እኛ የመጣንበትም ጉዳይ በዋናነት ግርማ የሚባል ሰው ፈልገን ነው። እንግዲህ እኔ ግርማ የሚባል ሰው አላውቅም። ያለሁት እኔና ልጄ ነን። ግርማ የሚባል ሰው አሁንም አላውቅም አልኩህ እኮ እንዴ። ምን ሆነ ነው እንዴ? ግርማ ውጭ አለው እንዴ? ግርማ የምትለኝ ተው እንጂ። ይኸው ስትመጣ ያገኘው እኔ ነው አይደል? በቃ አቶ ግርማ የሚባል ሰው አላውቅም እኔ። እኔ ተጠቁሜ የምትለኝ ማን ነው የሚጠቁህምስ? የሰፈር ሰው ወንድሜ ወሬኛ ነው በታይ። ወሬኛ ያላየውን የሚያወራ ያልሰማውን ሰማው የሚል ወሬኛ ምቀኛ ታውቃለህ አይደል? ምቀኛ። ምክንያቱም ይኸውልህ የቀበሌ ቤት እንኳን ስትሰጠኝ እኔን ወንጀለኛ ተደብቃለች እያሉ የሰው ወሬ ያሉ ባልታ ወንጀለኛ ተደብቃለች ይላሉ። ሌባ ምን አውቃለሁ ወሬኛ። አገር እንዳይመስልህ እውነት ድሮ ነው ጥሩ። አሁንማ ተበላሽቶ ወንጀለኛ ትደብቃለች ወንጀለኛ ከየት አምጥቼው? አሁን ከደቂቃዎች በፊት ስለ አካባቢው ማህበረሰብ ጥሩነት ድሮ ነበር ወልጄ እንኳን እንዴት እንደጠየቀኝ እያልሽ እየነገርሽኝ ነበር። አንዳንድ ሰው መቼ አሁን ከደቂቃዎች በፊት አይደለም። አሁን እንዴ አንዳንድ ሰው ይጠፋል ብለህ ነው እንዴ? እንዲህ ወሬ የሚያሸት ይጠፋል ብለህ ነው እንዴ? ይኸው አንተም ተጠቁሜ ካልክ እንግዲህ ይችን የቀበሌ ቤት ሊያስነጥቁኝ ስንት ነገር ደርሰው ነበር ብታይ። አንዴ ወንጀለኛ ትደብቃለች ይሉኛል፣ አንዴ ደግሞ ሌባ ትደብቃለች፣ ልጄን እንዳላሳድግበት ስንት ነገር ይሉኛል ብለህ ነው። ስንት መጥፎ ሰው አለ ብለህ ነው። ስንት መጥፎ እንዴ። እኔ እንደሆነ ያው ልጄን ለማሳደግ ደፋ ቀና ምለኝ እንጂ ያው እንደምታየኝ ነኝ እንጂ እኔ ይኸውልህ ወንጀለኛም አልደብቅም። ሌላ እኔ ከልጄ ጋር ነው የምኖረው። ወሬኛ ነው ያላየውን ነው የሚያወራው። ይሄ እዚህ አካባቢ ሰው በተለይ ተበላሽቶ ሰው ተበላሸ በቃ። ወይዘሮ አለምፀሐይ አንቺ ጋር ስመጣ ዝም ብዬ ከሜዳ ተነስቼ ያለ ማስረጃ ያለ መረጃ አልመጣሁም። የሰው ወሬ በዋናነት ይኸውልሽ አንቺ ጋር እንድመጣ ያደረገኝ አቶ ፈቀደ የሚባል ሰው። አቶ ፈቀደን በእርግጠኝነት ታውቂዋለሽ፣ ምክንያቱም እሱ በደንብ ስለሚያውቅሽ። አላውቃቸው ስለአንቺ እኔ አላውቅም። አቶ ፈቀደ ይኸውልሽ መጀመሪያ አዳምጪኝ። አቶ ፈቀደ አንቺን በደንብ ጠንቅቆ የሚያውቅሽ ሰው ናቸው።
አቶ ፈቀደ በጣም ትልቅ ሰው ናቸው። በደንብ ጠንቀቀው ያውቁኝ ይሆናል ወንድሜ። እዚህ እንደው ያውቁኝ ይሆናል እንጂ እዚህ እንደው አሁን ያውቁኝ ይሆናል። ያው ስራም ስሰራ ስሯሯጥ ያውቁኝ ይሆናል እንጂ እኔ አላውቃቸው። እርግጠኛ ነሽ አንቺ አቶ ፈቀደን አታውቂያቸው? እኔ አላውቃቸው። እርግጠኛ ነሽ? ደግሜ ነው የምጠይቅሽ፣ ለመጨረሻ ጊዜ ነው የምጠይቅሽ። እኔ አላውቃቸው። ስለ አንቺ እያንዳንዱን ነገር፣ ስለ ቦታው ምንነት፣ ስለዚህ ቦታ ስለ አቶ ግርማ ሳይቀር እኔ አላውቃቸው። ከቅያስ ከምልክት እንኳን ሳይሳሳቱ የነገሩን አቶ ፈቀደ ናቸው። እያንዳንዱን ነገር እዚህ ሁሉ ሀገር አቋርጠን እንድንመጣ ያደረጉን በቂል በሚባል ደረጃ መረጃ የሰጡን አቶ ፈቀደ ናቸው። አቶ ፈቀደን በደንብ ታውቂያቸዋለሽ። ይሄንን ደግሞ እርግጠኛ ነኝ። ምን ሆነ ነው ወንድሜ? ምን ማለት ነው? ምን አልሽ? በህይወት አሉ? እዚህ ነው። አይ በህይወት አሉ ነው ያልሽው? አይደለም እኔ ሌላ ያወራው በህይወት አሉ ስትይ ሰምቼሻለሁ። ያወራው ነው እንዴ? ምን አቶ ፈቀደ ጆሮዬን ማምነዋለኝ። ጆሮዬን በደንብ ነው ማምነው። አቶ ፈቀደ ማለወራ እንዴ? ይኸውልሽ ፈቀደ በህይወት አሉ ማለት ነው ስትይ ሰምቼሻለሁ። አሁን ወይዘሮ አለምፀሐይ አንቺም እየዋሸሽኝ እንደሆነ እርግጠኛ ነኝ። ይሄ ማለት የምታውቂው ነገር አለ ማለት ነው። ተመልካቾቻችን ከራሴ ጋር እኮ ነው በጆሮዬ በህይወት አለ ማለት ነው ስትል ሰምቻታለሁ። ከራሴ ጋር እኮ ነው የማወራው እኔ። እንዴ ከራሴ ጋር ማውራት አልችልም እንዴ? ከራስሽ ጋር የምታወሪው በህይወት አለ ማለት? ለጠየቀኝ ጥያቄ መልስ ሰጥቻለሁ። አቶ ፈቀደ ማለት ሞቷል ተብሎ የነበረ ሰው ናቸው። አቶ ፈቀደ ማለት ሞቷል ተብሎ ሲነገሩ በህይወት እንግዲህ ነፍስ ዘርተው በተለያዩ ነገሮች እንግዲህ ዛሬ እዚህ ላይ የቆሙ ሰዎች ናቸው። ተመልካቾች ያውቃሉ ታሪካቸውን እንዴት በህይወት እንደተገኙ ሳይቀር። አንቺ ደግሞ በሆድሽም ባፌ ስትናገር የሰማሁት እሱ ነው። በህይወት አሉ እንዴ ስትይ ነው የሰማሁት። ያ ማለት ታውቂያቸዋለሽ ማለት ነው። እየዋሸሽኝ ነው ማለት ነው። ምኑ ነው ውሸቱ? ሁሉንም እውነት ነው የነገርኩህ። እኔ ዝርዝር አድርጌ የነገርኩህ እውነት ነው። በቃ ምንም የዋሸው ነገር የለም። እርግጠኛ ሆኜ መናገር የምችለው አቶ ፈቀደ እንደምታውቂያቸው ነው። ተመልካቾች አሁን እንግዲህ ከራሱ አንደበት ነው ስታወራ የሰማሁት እንደዚህ ብለ አቶ ፈቀደ በህይወት አለ እንዴ ስትል ነው ሁላ በሎዛ ስትል የሰማሁት። ያ ማለት የሆነ የምታውቀው ነገር አለ ማለት ነው። ተመልካቾቻችን እዚሁ ጠብቂኝ አንቺ። እኔ ከራሴ ጋር እዚሁ ጠብቂኝ። እኔ ካፍታ ቆይታ በኋላ እመጣለሁ። እዚሁ ጠብቂኝ ተመልካቾቻችን። ካፍታ ቆይታ በኋላ እንመለሳለን። ምንድን ነው? ምንም ታውቂያቸዋለሽ አይደለ? ማን? ይጉ እኔ አላውቃቸውም። ምንድን ነው ታዲያ ያስደነገጠሽ? አይ ምንድን ነው ያስደነገጠሽ? ስታያቸው ምንድን ነው ያስደነገጠሽ? ምንም። በስመ አብ አያውቋትም አቶ ፈቀደ? አለምፀሐይ ተሳስተው መሆን አለበት። ተሳስተው አለምፀሐይ ምንድን ነው ታዲያ አሁን ያስደነገጠሽ? አይ አሁን ያስደነገጠሽ ምንድን ነው? ለምን ነበር የደነገጥሽው ስታያቸው? አይ እኔ ዝም ብዬ ነው ከራሴ ጋር ነው። ምን ማለት ነው ከራሴ ጋር? ማታውቂያቸው ከሆነ አይተሻቸው ማታውቂ ከሆነ ምንድን ነው የሚያስደነግጥሽ? አላውቃቸውም እኔ ሲጀመር። እርግጠኛ ነሽ አታውቂያቸውም? አቶ ፈቀደ አያውቋትም? አለምፀሐይ እኔ ነኝ እኮ አውቀሽኛል። ኧረ ተሳስተ ይሆናል። እኔን አያውቁኝም። ተሳስተ ፈቀደ ነኝ። ኧረ እኔ አላውቃቸውም። አለምፀሐይ አላውቃቸውም። አንቺ ምን አይነት ነገር ነው እየተናገርሽ ያለሽ? እኔ አላውቃቸውም ማለት በአይኔ በብረት እኮ ነው ስትደነግጥ። እሱ እኔን ያውቁኛል እንዴ? እሺ እንግዲህ ተመልካቾቻችን ለእናንተ መግቢያችን ላይ ያልነገርናችሁ ነገሮች ነበሩ። ይሄ ማለት እዚህ ድረስ አቶ ፈቀደን ይዘናቸው መተናል አላልናችሁም ነበረ። ነገር ግን ከካሜራ ጀርባ የኛም ሰዎች አሉና ውስጥ መኪናው ውስጥ ለሳቸው ጥበቃም እያደረግንላቸው ስለነበረ እዚህም አካባቢ በጣም ብዙም እንዲታዩም ስላልፈለግን ደበቅ አድርገናቸው ነበር እኛ በራሳችን መንገድ። ነገር ግን የተፈጠረው ነገር ደግሞ እንደምታዩት ነው። እኛ መጀመሪያ እዚህ ስንመጣ ግርማ የሚባል ሰው እናገኛለን ብለን ነበር የመጣነው። አላውቅም ግርማ የሚባል ሰው አልሽን። በሰላም ገብተን ማውራት ጀመርን። ከዛ በኋላ እንግዲህ ወይዘሮ አለምፀሐይ ካንቺ ጋር እያወራን የነበረው ሁኔታ ስለ አቶ ፈቀደ ሳነሳልሽ እንዴ ሞቷል አልሞተም እንዴ ሰውዬ የሚባል ነገር በጆሮዬ ነው የሰማሁት ካንቺ አንደበት። ኧረ እኔ ከራሴ ጋር ነው የማወራው። ቆይ አዳምጪኝ። አሁን ምንም የምትሸመጥጪው ነገር አይደለም። እዚህ ጋር ያለው ድምጽ መግጃ ነው። እዛ ጋር ያለው ካሜራ ነው። ያወራሽውን እያንዳንዱን ነገር ቀርጾ የሚያስቀምጥ ነገር ነው። እንዴ
እና እኔ ወንጀለኛ የወጣሁትም እሳቸውንም ለማምጣት እንደገና ደግሞ የነበረውንም ነገር ድጋሚ ለመስማትም ጭምር ነበር ሰምቼዋለሁ። አሁን ደግሞ አቶ ፈቀደን ሳስገባቸው እንዴት እንደነነገጥሽ አይቻለሁ። ምን ያስደነግጠኛል? እንግዲህ ብሩኬ ይሄ ጉዳይ እንደዚህ የቀላል ነገር እንዳይደለ ነገር ያለው መጀመሪያ ማንንም ቢሆን እንዴ ነው ብሎ ሊናገር አይችልም። እኔም በስንት መከራ ወደዚህ ጉዳይ ውስጥ እንደገባው ታውቃለህ። አሁንም ይሄንን እየተናገርኩ ያለሁት መቼም አንዴ ጀምረነዋል። የፈለገ ነገር ይውጣ፣ ሁሉም ነገር ተዳፍኖ መቅረት የለበትም። ደግሞ ቶሎ ጉዳዩን ጨርሶ ሁሉም ደግሞ ሰላም ደግሞ በቃ ነገሩን በሰላም ፈቶ መሄድ ነው። በቃ ይሄ ነው እና ይሄ ግልጽ ነው። አትጠበቃውን እሷ ይሄንን ትነግረኛለች ብሎ መጠበቅም እንግዲህ ሊከባድ ይመስለኛል። ምክንያቱም አንተ የመጀመሪያውንም ጊዜ ትዝ ሊልህ ይገባል። እንዴት ነው እኔ የመጣሁት? እንዴት ነው ነገሮች የመጡት? እንዴት ነው መናገር የጀመርነው? ምክንያቱም ማንም ሰው አይኑን ጨፍኖ ጥልቅ ብሎ እዚህ ጉዳይ ውስጥ አይገባም። እኔ ጋርም እንግዲህ ያው ረጅም ጊዜ ስለቆየንበት በጉዳዩ እንደዚህ ነው እና ልክ እንደ አዲስ ሰው እሷ ብትክድ አላውቅም ብትል እኔ ለነገሩ አይገርመኝም። ይኸውልሽ ዓለም እኔ አልረሳሁሽም። እውነት ነው አንቺም ትረሽኛለሽ ብዬ እኔ አልጠብቅም። ተመሳስየውበት ነው። አዎ ወንድሜ ተመሳስየባቸው። ምን ማለት ነው ተመሳስየባቸው ነው እንጂ እኔ አሁን አላውቃቸውም። ችግር የለውም ተው። አሁን ብሩኬ አሁን ጉዳዩ እንዴት እናድርገው? አሁን አንቺም ግድ የለም አታውቂኝም እንበል አይደለ? አሁን ምንድነው ዋናው ጉዳይ ልቦናሽ ግን ያውቃል። ለምን መሰለሽ አንድ ይሄ ጉዳይ እንግዲህ እኔ ስንት ጊዜ እንደቆየሁበት እኔ ያውቃለሁ። ወንድሜ ለምንድን ነው አሁንም አላውቀውን ሰው እንዲህ አድርገህ የምታመጣብኝ? ምንድነው ማላውቀው ሰው ማለት? አይደለም እሳቸው አላውቅ እናንተ እንደዚህ አንቺ እስኪ እንርዳሽ እንደምታውቂው ነገር አለ ብላችሁን የመጣችሁት። ምን ነው ልጄ መምጫ ደርሷል እኮ እንደዚህ ቤቱ እንዲሆኖ ሲመጣ ልጄ የሚከፋዋል እኮ በቃ አታውቂያቸውም እንዳንል። ይኸውልሽ ወይዘሮ ዓለም ፀሐይ አታውቂያቸውም አቶ ፈቀደን እንኳን እንግዲህ ተመሳስየባቸው ይሆናል። አቶ ወይዘሮ ዓለም ፀሐይ አታውቂያቸውም እንኳን እንዳንል ይለኛል እኮ ይመሳሰላል። እንዲናር አይደል? እውነት ነው ሊሆን ይችላል። ይኸውልሽ ዓለም አንቺ ቆይ ይሄ እኔ ግርማን ግርማ አባባ ባኮትን አሁን እነሱንም አትድገሙ። አንቺንም ይሁን ግርማን እኔ በደንብ አያውቁኝም። አንቺ ቆይ አባባ አያውቁኝም። የኪታብ ልጅ አይደለሽ? አይደለሁም። እኔ አያውቁኝም። እናትሽ ኪታብ አይደለችም። አያውቁኝም። እኔ አያውቁኝም። እኔ እርሶን አላውቆትም። አንቺ የኪታብ ልጅ ነሽ አይደለሽም? አይደለሁም። አያውቁኝም። ይኸውልሽ ወይዘሮ ዓለምፀሐይ ወይዘሮ ዓለምፀሐይ እሳቸውን ከድጅ አይደለም ያመጣላችሁ። አታውቂያቸውም እንኳን እንዳንል የነበረሽ ስሜት በቂ ነው። ካንቺ ድምጽ እንኳን የወሰድነው ነገር አለ። ይሄ ማለት አቶ እንግዲህ እንደምታውቂያቸው መጀመሪያ እንደሞቱ ሳይቀር ከራስሽ አንደበት ነው የሰማሁት፣ ከሌላ ሰው አይደለም የሰማሁት። አንቺ አቶ ፈቀደን ለማወቅሽ ለኔ እዛ ጋር በቂ ምክንያት ሆነልኝ። እንዴ ሞቷል እንዴ ማለትሽ በቃ እዛ ጋር ቆመን እኔና አንቺ አቶ ፈቀደን እንደምታውቂያቸው። ከዛ ባሻገር ገና ስታያቸው ደንግጠሻል። ምን ያስደነግጠኛል? ማታውቂውን ሰው መቼም ማታውቂውን ሰው ስታይ እንደዛ አትደነግጭም ነበር። ምን ያስደነግጠኛል? አለ ይኸውልሽ እዛ ጋር ካሜራ ደቀነናል። ያንቺን ስሜት እንዴት ፊትሽ ራሱ እንደነበረ አይተናል። አባቴ እኔም በአይኔ በብረቱ አይቼዋለሁ። እሳቸው ተመሳስየባቸው ይሆናል። ችግር የለም ተመሳስይ እኔ እርሶ ያውቁኛል አባባ? እኔ አላውቆትም። እንግዲህ እርሶ ካወቁኝ። እሺ አቶ ፈቀደ የሚባል ሰው አታውቂም? እኔ አላውቅም። አይደለም እዚህ አይደለም ያልኩሽ። እኔ የትም ቦታ አላውቅም። እኔ እንዴ ስንት በማህበራዊ ኑሮ የማውቃቸው ሰዎች አሉ፣ አይጠፉኝም። አንቺ እናት አባቶችሽ ፈቀደ እያሉ ሲያወሩ ሰምተሽ አታውቂም? እኔ አላውቅም። የዋሸሽ እንዳይሆን። ለምን ዋሻለሁ? እኔ አላውቅም። ኪታብ ማነሽ ዓለምፀሐይ? አሁን እኮ ለበጎ ነው። እኔ እርግጠኛ ነኝ አንቺ ላታውቂኝ ትችያለሽ። እንደው እንበል እኔ እውነት ሴምራ ሆኖ ይሄን ያህል አንቺ ሴምራ አይደለሽም። እሺ
ኧረ በህግ አምላክ አይደለም ይኸውልሽ ይሄ ነውር ነው። ወይዘሮ አለምፀሐይ አቶ ፈቀደ አሁን እዚህ ጋር ይሄ የምንካካደውን ጉዳይ አይደለም። በጣም ቀላል እኮ ነው። የአንቺን የቤተሰብ ምንነት የእናት አባት ያባት ስም በቀላሉ ማየት የምንችለው ቼክ ማድረገው የምንችለው ሰዎች ነው። ምክንያቱም ይኸውልሽ ወይዘሮ አለምፀሐይ ይሄ የእናቴ እንትና ልጅ ነሽ ምናምን የሚለው እኛ በቀላሉ ማረጋገጥ የምንችለው ነገር ነው። እዛ ጋር የኛ ሰዎች አሉ። ትንሽ ደቂቃ ነው የሚፈጀው። እሱ ያጨቃጭቀን። ምትክጁም ነገር አይደለም ይሄ። ምትክጁም ማንነት እንትና ልጅ አይደለም። ተይው እሱን። እኛ ግን ይኸውልሽ እዚህ ድረስ የመጣንበት ጉዳይ ቀላል ጉዳይ አይደለም። ነግረንሻል አይደለ? በጣም በቀላል ጉዳይ አይደለም የመጣ ነው። ይሄንን ሁሉ ኪሎ ሜትር እንድናቋርጥ ያደረጉን አቶ ፈቀደ ከእያንዳንዱ ነገር አንድ ነገር እንኳን ሳይሳሳቱ እዚህ ድረስ ያመጡት በምክንያት ነው። የመጣንበት ጉዳይ ቀላል ጉዳይ አይደለም። እስቲ እንዴና ይኸውልሽ በስነ ስርዓትም አንቺን በአግባቡ እያወራንሽ ያለ ነው። እዚህ ጉዳይ ላይ ሁለት ሰዎች ይሄንን ጉዳይ እንደሚያውቁ አንዱ ላይ ደግሞ የደረሱበትን ነገር እንግዲህ እያንዳንዱን ነገር አሞቴዎች ያደረሱትን ነገር አቶ ፈቀደ ነግረውናል። እሱ ጉዳይ እንዲሆን እኛ አንፈልግም። ፖላይትሊ በሰላም እያወራንሽም ያለ ነው ያ ነገር እንዳይፈጠር። እኔን ምን አገባኝ? ይኸውልሽ እንዴና አርግ ምን አገባኝ? እህቴ እኔ እዚህ ኑሮዬን እየኖርኩ ይኸውልሽ እህቴ እንዴና አርግ አሁን ችግር የለውም። ምንድነው መሰለ ብሩኬ እኔ አሁን ስጋትም ነው ምናልባት እንደው ግርማ እንደው ምናልባት ማንም ስለኔ ቢጠይቅሽ ማንም ቢመጣ ግንኙነት አለኝ አቋለው በህብሉ አቋለው እንዳትይ ብሎሽ ያስጠነቀቀሽ እንደሚሆን ይገጋመታለሁ። እኔ በበኩሌ ግርማ የሚባል ሰው አላውቅም አባባ። ችግር የለም። አሁን ጉዳዩ ምንድነው እኮ አትወቂ። አየሽ ይሄ የኛ ግድ የለም። አሁን እሱም ሲያየኝ እኮ እንደዚህ አይሆንም። አንቺን ብታውቂኝ በጣም አሁን እኔ ልጄ መምጫ ደርሷል። አሁን እናንተ መጠይቁን እስክትጠይቁ እኔ ምንም ማድረግ አልችልም። አሁን ልጄ መጥቶ ደግሞ እንዲህ አይነት ነገር ስትሰሩ ካሜራ አርጋችሁ ምን አርጋችሁ ልጄ የሚረበሽ ችግር የለም። አሁን እኛ ከካሜራ በኋላ እንግዲህ ወይዘሮ አለምፀሐይ ቀርቶ እናወራለን። እንግዲህ እኛ እስካሁን በሰላም አውርተናል። አሁንም ቢሆን በሰላም ለማውራት የፈለግነው በዚህ ምክንያት ነው። በነገርኩሽ ምክንያት የተነሳ ሌላ ምክንያት የለኝም። ይኸውልሽ አሁንም እዚህ ጋር ካሜራ ስላለ ቪዲዮ እየተቀረጸ ስለሆነ ነገሮች ያስፈሩኛል ወይም ደግሞ በካሜራ ፊት መናገር አልፈልግም እትይ ከሆነ በቃ ምን ችግር አለው? አሁንም ቢሆን እኛ ቀረጽንም አልቀረጽንም ማናስተላልፈው ነገር አለ፣ ምናስተላልፈው ነገር አለ። ካሜራው መቀረጹ ያቆም፣ እኔና አንቺ በግል እናወራ። እኔ ከካሜራ ውጪ ከካሜራ ውስጥ ወንጀለኛ አይደለሁም። ምንም ነገር አላውቅም። ይቹን አትቃሌ በቃ ይቹን አትቃሌ። አሁን እኮ አንቺን ወንጀለኛ ነሽ ያለው የለም። በቃ እኔ ወንጀለኛ እርሷ አያውቁኝም። አሁን ከዚህ ከካሜራ በኋላ እንደው ሰው ሳያይም ብናወራ አንቺ አታወሪንም? አባባ እርሶ እኔን ያውቁኛል? በጣም ጥሩ። እንደዛ ከሆነ እኔ እንግዲህ እኔ ሴምራ ነኝ፣ ፈቀደ እባላለሁ። አንቺ የኪታብ ልጅ ነሽ። ይሄን መቼም እናትሽን አትክጂም። እንደዚህ ከሆነ እንደዚህ ከሆነ ጉዳዩ አንድና አንድ ነው። ግርማ ቢኖር ጥሩ ነበረ፣ ቢያየኝም ጥሩ ነበረ። እኔም ስንት ነገር አልፌ ነው ወደዚህ ጉዳይ ውስጥ የመጣሁት። እንግዲያውስ አንቺ ግርማን ማታውቂ ከሆነ እኔ ግን አንድ ነገር አውቃለሁ። ይሄ የወለድሽው ልጅ የግርማ ልጅ ነው። ምንድነው? እውነቱ ሲነገር ነው እንዴ? ተረጋጊ ወይዘሮ አለምፀሐይ፣ ተረጋጊና ቁጭ በይ። እውነቱ ሲነገር ነው እንደዚህ የምትሆኚው?